ላም ባልዋለበት ኩበት ለቀማ እንደሚባለው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በጣም በህዝቡ ዘንድ እየተረሳ የመጣና አጅሩ ደግሞ በጣም ትልቅ የሆነ ነገር ዛሬ ለእናንተ ማስታወስ ፈለኩ። እሱ ምንድነው? በአዛንና በኢቃማ መካከል መደረግ ያለባቸው ስራዎች። ሁለት ነገሮችን ከአዛንና ኢቃማ መካከል ነብዩ አለይሂ ሰላቱ ወሰለም አደራ ብለዋል። አንደኛ በይነ ኩሊ አዛነይኒ ሶላህ፣ በይነ ኩሊ አዛነይኒ ሶላህ፣ በይነ ኩሊ አዛነይኒ ሶላህ አሉ። በሁለቱ አዛኖች መካከል ሶላት አለ፣ በሁለት አዛኖች መካከል ሶላት አለ፣ በሁለት አዛኖች መካከል ሶላት አላሉና በሶስተኛው ላይ ሊመን ሻአ ለፈለገ አሉ። ይሄ ፊ ሶሒህ ሙስሊም ያለ ሐዲስ ነው። ስለዚህ አዛን ተደርጎ ኢቃማ እስከሚደረግ ድረስ ሶላት ይሰገዳል ነው። ሁለተኛው ደግሞ ፊማ ረዋሁ ትርሚዚ ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? ላ ዩረዱ ዱዓኡ በይነል አዛነይን፣ በሁለቱ አዛኖች መካከል ሁለት አዛን የለም ይችላል ሶላት አዛንና ኢቃማ ማለት ነው። በሁለቱ አዛኖች መካከል የተደረገ ዱዓ ከአላህ ዘንዳ ተቀባይነት ያለው ነው፣ በፍጹም ተመላሽ አይሆንም። በአዛንና በኢቃማ መካከል የሆነ ሐጃህን አቅርበህ ከአላህ ዘንዳ የማይወጣበት ምንም ምክንያት የለውም። ይህ እንግዲህ ትልቅ እድል ነው። በቀን 5 ጊዜ አዛን ይደረጋል። 5 ሐጃዎችህን እንኳን ብታቀርብ ሐጃህ በሙሉ ነው ወጥቶ የሚያልቀው። ብዙዎቻችን ላም ባልዋለበት ኩበት ለቀማ እንደሚባለው ነብዩ አለይሂ ሰላቱ ወሰለም ዱዓ አድርጉበት ያለውን ቦታ ትተን ባልተባለበት ሰዓት ላይና ቦታ ላይ ወይም ጊዜ ላይ ራሳችንን ስናስጨናንቅ እንታያለን። ሰዎች ሱጁድ ላይ ሆነው ያደረጉት ዱዓ ቀሚኑን አንስተጃበ ለሁም፣ ዱዓቸውን ሊቀበልላቸው ተገቢ የሆነ ቦታ ፊታቸውን መሬት ላይ ሱጁድ አድርገው ባሉበት ነው፣ መሬት ላይ ተደፍተው ባሉበት ነው ብለውናል። እነዚህና የሌሊት ዱዓ እንደዚሁም በአዛንና በኢቃማ መካከል ያሉት ዱዓ ከሚሰሙባቸው በሐዲስ ሶሒህ የተረጋገጡ ስለሆኑ ሁላችንም እድሎችን ልንጠቀምባቸው ይገባናል። አዛን ተደርጎ እስከ ኢቃም ድረስ ባለው ሰዓት ብዙ ሰው በተለያዩ ባልዋልታ ወሬ ዝም ብሎ ሜዳ ለሜዳ እየሄደ ኢቃም ሲደረግ እንደርሳለን እያለ ጊዜውን የሚያሳልፍ ስላለ ይህንን አደራ ለማለት ነው። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።